ይሄ ችግር ሲፈጠር አንድም ጊዜ ይህን አካባቢ ሄዶ ጎብኝቶ ሁለቱም ክልሎች ለማቀራረብ ፌዴሬሽን ምክር ቤትም ተወካዮች ምክር ቤትም ምንም ሪአክት ያደረገ ባለስልጣንም መንግስትም የለም። የፌዴራሉ መንግስትስ ከወታደራዊ አማራጭ ውጪ ዘለቀታዊ መፍትሄ ከማበጀት አኳያ እልባት ያልሰጠው ለምን ይመስሎታል? ግን ግጭት ባለበት ቦታ ሁሉ ተጠቃሚዎች አሉ። ግጭቱ እንዲራዘም የሚፈልጉ ይህን እንዲራዘም ከሚፈልጉት አንዱ የመንግስት ባለስልጣናት ናቸው። ራሳቸው የገዢው ፓርቲ ባለስልጣናት ናቸው። ያን የህዝብ ውሳኔው ሲካሄድ ፍትሐዊ ነበር? በሁለቱም ወገን ተቀባይነት ነበረው? ሌቦችን ያለ ርህራሄ እንዋጋለን ብለዋል። ይህን በተግባር ማየት ህዝቡ ይፈልጋል። ኢትዮጵያ ውስጥም ግን ያን ያህል ትኩረት አያገኝም የኮሬ ጉዳይ ማለት ነው። መጀመሪያ ሃይማኖታዊ መልክ ለመስጠት አንድ መስጊድ በተሰራ ያ መስጊድ መሰራት ትክክል አይደለም። ሰው የለም እዛ። ኦልሬዲ ኮሬ ተነስቷል። ጉጂ የለበትም። ነጭ ሳር ውስጥ የኦሮሚያ መንግስት አደ ሄርት ኦፍ ፓርኩ ሄርት መሀል ላይ ገበረ ማህበር መሰረተ፣ ትምህርት ቤት መሰረተ፣ ጤና ታየላ መሰረተ፣ የገበረ ማህበር ጽሕፈት ቤት መሰረተ። አሁን ኦልሞስት የነጭ ሳር ፓርክ ግማሹ ከተማ እየሆነ ነው ያለው። ቶም በመምረጡ ወይም ኢዜማ በመምረጡ መራጮች የደረሰ መጉላላት ወይ ሰብአዊ መብት ጥሰት አለ? በዜና አገልግሎት የኢትዮጵያ ቴሌቪዥን፣ ፋና ቴሌቪዥን፣ የመንግስት ሚዲያዎች የሚባሉት በአጠቃላይ ይህን ጉዳይ ነው ብሎ በስፋት ዘገባ እንኳን የሰሩበት ሁኔታ የለው። የኢንጀስቲሱ አንድ አካል ይሄ ነው። የሀገሪቱ ሚዲያ ህዝብ እንደዚህ እያለቀ ከሚደርሰው በደል የበለጠ ተጨማሪ በደል በተለይ ከሙስና ጋር ከብልሹ አሰራር ጋር የተያዙ ችግሮችን መንግስት ለመፍታት ቁርጠኛ መሆን አለበት። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው እንግዳችን ዶክተር አወቀ አምዛዬ ናቸው። ዶክተር አወቀ በስድስተኛው ጠቅላላ ምርጫ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማን በመወከል ፓርላማውን ተቀላቅለው ነበረ። ዘንድሮ ግንቦት 24 በተካሄደው ምርጫ ውጤቱ ከሰሞኑ እንግዲህ ይፋ ሆኗል። ለተከታታይ ሁለተኛ ጊዜ አሸንፈው ፓርላማውን ተቀላቅለዋል። በአማሮ ኬሌ የምርጫ ክልል ማለት ነው ከኮሬ ዞን እንግዲህ ኮሬ ዞን ላይ በተደጋጋሚ አዲስ ማለዳ የምትከታተሉ ሰዎች እንደምታውቁት በርካታ ዘገባዎችን እንሰራለን። በተለይ ከሰብአዊ መብት ጥሰቶች ጋር በተያያዘ ማለት ነው። እሳቸው እንደራሴ ናቸው። የሰብአዊ መብቶች ጥሰቶችንና እሳቸው ባሳለፉት የፓርላማ ዘመን እንዲሁም ወደፊት የሚጠበቃቸው 5 ዓመታት እንዲሁ የፓርላማ ዘመን ሰፋ ያለ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁ የምትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ዶክተር አወቀ እንኳን ደህና መጡ። በጣም ደስ ብሎኛል ስተገናኘን። አመሰግናለሁ። እንኳን ደህና ቆያችሁ። ደስ ብሎኛል። እንኳን ደስ አሎት በድጋሚ። አሜን። ጥሩ፣ ወደ እርስዎ የፓርላማ ጉዳይ መለሳለሁ። ያዘጋጇቸው ጥያቄዎች አሉ፣ ግን ከሰብአዊ መብቶች ጥሰቶች ብንጀምር ሰብአዊነት ይቀድማልና ከዛ ብንጀምር የሚነሱታል። ያስማማናል? ጥሩ። ከ2009 እስከ 2014 ያለውን ጊዜ የሚያመላክት ለኢትዮጵያ ሰብአዊ መብቶች ኮሚሽን የገባ አንድ ሪፖርት ስመለከት ነበርና ለተከታታዮቻችን ጥቂት አሃዞችን ብገልጽ ስለምናወራበት አካባቢ ያለውን የሰብአዊ መብቶች ጥሰት ክብደት የሚናገር መስሎ ይሰማኛልና ጥቂት ልበል። በአጠቃላይ ማለትም ከ2009 እስከ 2014 ባለው ጊዜ 44202 ሰዎች ገደማ ተፈናቅለዋል። በግጭት ምክንያት ደግሞ ህይወታቸውን ያጡት 221 ይሆናሉ። ከነዚህ ውስጥ 4ቱ ሴቶች ናቸው። የቆሰሉት 213 ናቸው። ከነዚህ ውስጥ በተመሳሳይ 6ቱ ሴቶች ናቸው። የወደሙ ንብረቶችን በተመለከተ ደግሞ የሳር ቤት 1187፣ የቆርቆሮ 584፣ የእህል ጎተራ 185፣ ትምህርት ቤት 3፣ ጤና ኬላ 3፣ ቤተክርስቲያን 15፣ ቀበሌ ጽሕፈት ቤቶች 8፣ በሺዎች የሚቆጠሩ እንስሳትና የግብርና ቁሳቁሶች ደግሞ ተመሳሳይ ተዘርፈዋል። ከቆሰሉትና ከሞቱት የሰዎች ህልፈት ባሻገር የወደሙት ንብረቶች በገንዘብ ሲሰላ 5 ቢሊዮን 1 ሚሊዮን ብር አካባቢ ይሆናል። ይህ እንግዲህ የሚያጠቃልለው ከ2009 እስከ 2014 ያለው ነው። ልብ በሉ ተመልካቾች። ከዛ በኋላ ባሉት ጊዜያት አዲስ ማለዳን ጨምሮ በርካታ የሀገር ውስጥና ዓለም አቀፍ መገናኛ ብዙሃን በአካባቢው ስለሚፈጸሙት የሰብአዊ መብቶች ጥሰቶች ብዙ ዘገባዎችን ሰርተዋልና እነዚህ ቁጥሮች ብዙ ነገሮችን ይናገራሉ። በአንድ ገራገር ጥያቄ ብጀምር ደስ ይለኛል። ምን እየሆነ ነው ኮሬ ዞን ላይ? ምን ይናገራሉ እነዚህ ቁጥሮች? የሚናገሩት ያው ኮሬ ዞን እና የኮሬ ህዝብ እንደ ህዝብ ትልቅ ችግር ውስጥ እንደገባ ነው የሚናገሩት። የህልውና አደጋ ውስጥ እንደገባ ነው የሚናገሩት። እንግዲህ እነኚህ ሞት፣ መፈናቀል፣ የመንደሮች መፍረስ፣ መቃጠል፣ የመንግስት ተቋማት መጥፋት፣ የመንገድ መጥፋት በአጠቃላይ ኮሬ ህዝብ ላይ ከፍተኛ ጫና ማህበራዊም ኢኮኖሚያም ከፍተኛ ጫና
ፈጥረዋል። ህልውናውንም አስጊ ደረጃ ላይ አድርሷል። አሁን እስከ 2014 ዓ.ም ከጠቀስኩ ውጪ እስከ አሁንም እስከ ትላንት ድረስም ከዚህ በፊት እንደነበረው ከፍተኛ ወረራ ባይሆንም አልፎ አልፎ የሚካሄዱ የከብት ዝርፊያዎች፣ ሰዎች በማሳቸው ይገደላሉ፣ መንገድ ላይ እየሄዱ ይገደላሉ፣ መኪና እየተጓዘ ይገደላል እና ከፍተኛ የሰብአዊ መብት ጥሰት፣ ሰብአዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ ነው ያስከተለው እና በአጠቃላይ ህልውናው አደጋ ውስጥ ወድቋል። እስቲ ስለ ስረ መሰረታዊ ምክንያቶቹ እንነጋገር። መቼም እንዲህ አይነት መጠነ ሰፊ የሰብአዊ መብት ጥሰትና ዝርፊያ ወዘተ ሲፈጸም ብዙ መንስኤዎች ይኖሩታል ከጀርባና በተናጠል ብናያቸው ደስ ይለኛል። ለምሳሌ የወሰን ይገባኛል ጥያቄ አይነት አለ ተብሎ ሰምቻለሁ። ለዚህ ቃለ መጠይቅ ዝግጅት ሳደርግ ታጣቂዎች ገብተው የሚፈጸሙ ጥቃት አለና እስቲ ጥቅል ምስሉን ይስጡኝ። ኮሬ ዞን እንዴት ነበረ? አሁንስ ምን ላይ ይገኛል? ከአደረጃጀት አኳያ እንግዲህ ኮሬ ዞን ከዚህ በፊት በንጉሱ ጊዜና በደርግ ጊዜ የአማሮ ወረዳ ነበር የሚባለው። የአማሮ ወረዳ ሲባል አሁን የገላና ወረዳ ተብሎ በምዕራብ ጉጂ የተጠቃለለውን በኦሮሚያ ክልል ማለት በኦሮሚያ የተጠቃለለውን ጉጂ ብሔረሰብ ያለበትን አብዛኛውን ክልል ከፍሉ ወደ አማሮ፣ ከፍሉ ደግሞ ይርጋ ጨፌና ፍስሐ ገነት ወረዳዎች ውስጥ የነበረ ነው። በ1987 ዓመተ ምህረትና ከዛ በኋላ ህገ መንግስቱ ከወጣ በኋላ ክልሎች ሲካለሉ ሪፈረንደም ተካሂዶ ነበር። ሪፈረንደም ተካሂዶ የተወሰኑ ቀበሌያት ወደ ኦሮሚያ እንደተካለሉ፣ የተወሰኑ ቀበሌያት ደግሞ ወደ አማሮ ልዩ ወረዳ ነው ከ87 በኋላ የተቋቋመ እንዲቀላቀሉ ተደረገ። ከዚያን ጊዜ ጀምሮ ወሰኑ ተለይቷል። በአንድ ሀገር ውስጥ ወሰን አለ ባይባልም የገላና ወንዝ እንደ ወሰን ተደርጎ ተወስዶ ይሰራበት ነበረ እና መንገዱም አልተቋረጠም ነበረ። ብዙ ችግሮችም አልነበሩም። ከፍተኛ ችግር መፈጠር የጀመረው ይህንን በሬፈረንደም የተወሰነውን ወሰን በመተላለፍ ከኦሮሚያ ከምዕራብ ጉጂ ዞን ታጣቂዎች እየዘለቁ በመግባት እየፈጠሩት ያለው ችግር ነው ዋናው ችግር። ከዚህ በፊት በጉጂና በኮሬ መካከል መለስተኛ የሆኑ ግጭቶች ይኖራሉ። የነፍስ ግድያዎች፣ ባህላዊ በሆኑ ምክንያቶች አንድ ሰው ይገደላል። ከግጦሽም ከውሃ ጋር የተያያዘ ወይም በሌላ ባህላዊ ምክንያት። ከዛ በኋላ ግን ሽማግሌዎች ጣልቃ ገብቶ ወዲያውኑ ያስታርቃሉ። ኖርማል ግንኙነት ይጀመራል። ኮሬም ወደ ጉጂ ይሄዳል፣ ጉጂም ወደ ኮሬ ይመጣል። ችግሮች ወዲያውኑ ይፈታሉ። ከ87 በተለይ ኢህአዴግ ከገባበት ጊዜ ጀምሮና ከ87 ህገ መንግስቱ ከጸደቀ በኋላ ይሄ ባህላዊ የነበረው በግጦሽ በውሃ የነበረው ፖለቲካል ሆነ። ወደ ድንበርና ወደ መሬት መሬት ነው ልቀቅ አይነት ሆነና ከ90 ዓመተ ምህረት ጀምሮ ከፍተኛ ወረራዎች መካሄድ ጀመሩ። ወረራዎች 20 የሚሆኑ የቆላ ቀበሌያት በጠቅላላ ከአርባ ምንጭና ከደራሼ አንስቶ ነጭ ሳርን አጠቃሎ እስከ ቡርጂ ድንበር ድረስ አንዳንዴ 20ንም ቀበሌ በአንዴ አንዳንዴ ደግሞ በተናጠል 2-3 ቀበሌ የሚሆኑት ወረራዎች መካሄድ ጀመሩ። ይሄ በጣም ልዩ መሬት ፖለቲሳይዝድ ሆኖ ቋንቋ ፖለቲሳይዝድ ሆኖ የመጣ ችግር ነው እና ይህ ችግር እስካሁን አልተፈታም። በዚህም የተነሳ ቆላማ ቀበሌያት በአጠቃላይ የተረጋጋ ህይወት የላቸውም፣ ስቴብል አይደሉም። 2 ቀበሌዎች ሙሉ በሙሉ ቅድም የጠቀስካቸው ተፈናቃዮች ያሉበት 2 ቀበሌዎች ሙሉ በሙሉ ወድመዋል። አሁን 2 ቀበሌዎች ውስጥ ምንም የመንግስት ተቋም የለም። ህዝብም ገብቶ አንዳንዴ ከመሄድ ውጭ አይሰራም። ህዝብ ከሄደም ይገደላል። አትክልቶች በጠቅላላ ተነቅለዋል። ለምሳሌ እንደ አቮካዶ እንደ ሙዝ ያሉት ከነስሮቻቸው ነው የሚነቀሉት እና ጫካ ነበር እንዲባል የሚደረግ ታክቲክ ነው። እንሰት፣ ቡና ጠቅላላ ተጨፍጭፎ ከነስሩ ተነቅሎ ባድማ እየሆነ ነው፣ ጫካ እየበቀለ ነው ያለው እና ፖለቲሳይዝ ከሆነ በኋላ የመሬት ክርክር ሆነ። ቆላማ አካባቢ
ኮሬ የምኖርበት አይደለም የኮሬ መሬት ነው ተብሎ ኮሬን የማባረር ትልቅ ዘመቻ ነው እየተካሄደ ያለው። ህዝበ ውሳኔው ሲካሄድ ፍትሐዊ ነበር? አሁን ያለፉት ኢትዮጵያ ውስጥ የሚነሳ ክርክር አለ እንደሚያውቁት፣ አንድ ህዝበ ውሳኔ ሲካሄድ የሆነ አካል ፍላጎት ማስፈጸሚያ አድርጎ የመውሰድ እንጂ በትክክል ህዝቡ ስሜቱን ገልጾበታል፣ የሚፈልገው መርጦበታል፣ አልመረጠበትም የሚለው አከራካሪ ነበርና ያን የህዝበ ውሳኔው ሲካሄድ ፍትሐዊ ነበር? በሁለቱም ወገን ተቀባይነት ነበረው? ህዝበ ውሳኔው ሲካሄድ በእርግጥ በቦታው አልነበርኩም፣ ግን ሞር ኦር ለስ ተቀባይነት አግኝተዋል። ያው በኮሬ በኩል ከጥንት ጀምሮ ይኖርባቸው የነበሩ ቀበሌያት አሉ። ከነኛ ቀበሌያት ግማሾቹ ኦልሞስት በጉልበት የተወሰዱ ናቸው፣ ያ ተጽዕኖ በማድረግ የተወሰዱ ናቸው። እንደዛም ሆኖ ግን አሁን ሻሞሌ የሚባል ወዶ ደርባ የሚባል ሜጣሬ የሚባል እነኛ አካባቢዎች ላይ የሆኑ ጭቅጭቆች ቢኖሩም የገላና ወንዝ የሚባል አለ፣ ወሰን የተባለው ማለት ወሰን የተባለው ልክ ገላና ወንዝ ጋር የኮሬ ቀበሌ ነበረ። ኮምቦልቻ የሚባልበት ኮሬ የመሰረታት ቀበሌ ናት። ከተማ ነበረች፣ ትንሽ ከተማ ነበረች። በህዝብ ውሳኔው መሰረት ያቺ ከተማ የኮሬ ናት። ከዛ በኋላ ጭቅጭቅ ስናሳና ወራ ሲካሄድ ከተማዋን ከኦሮሚያ የሚነሱ ታጣቂ ኃይሎች አቃጠሏት፣ ዘረፏት። ከዛ ህዝቡን ተነሳ። ህዝቡ ሲነሳ ጭቅጭቅ ተነሳ። ለደቡብ ክልል ምክር ቤትም ለኦሮሚያ ክልል ምክር ቤትም ለፌደራል መንግስትም አቤቱታዎች በሽማግሌዎች አማካይነት ቀርቦ ነበር። በወቅቱ አቶ ጁነዲን ሳዶ የሚባል የኦሮሚያ ክልል አስተዳዳሪ ነበሩ። በኦሮሚያ በኩል የሚካሄደው እንቅስቃሴ እንዲቆም ደብዳቤም ጽፎ ነበር። ከህግ ውጭ እየተካሄደ ያለ እንቅስቃሴ ነው። በሌላ ክልል ገላናን አልፎ የሚካሄዱ ህዝቡ ከተነሳ በኋላ ቤት ለመስራት የሚደረጉ ግንባታ ለመስራት የሚደረጉ እንቅስቃሴዎች እንዲቆሙ የሚል ትዕዛዝ አስተላልፎ ነበር። ለጊዜው ጋብ ብሎ ነበር፣ ግን አቶ ጁነዲን ከተነሱ በኋላ እንደገና ቀጠለ። ስለዚህ ገላና ኮምቦልቻ የሚባለውን ከተማ ኮሬ ሙሉ በሙሉ አጣ። በመንግስት እውቅናም ጭምር ነው አክቹዋሊ። ምክንያቱም የመንግስት ኃላፊዎች እየሄዱ ጽህፈት ቤቶች፣ የገበሬ ማህበር፣ ትምህርት ቤት ኬላዎችን እየከፈቱ ነው። ስለዚህ የመንግስት እውቅና የለበትም ማለት አይቻልም። ከዛ ቀጥሎ ጀሎ የሚባል ሌላ ቀበሌ አለ። አሁን ብዙ ተፈናቃይ ተነሳበት የሚባለው ሁለተኛው እሱ ሆነ። ሁለተኛ ከዛ በሰሜን በኩል ደግሞ ዶርባዳ የሚባል ቀበሌ አለ። ትልቅ የልማት ቦታ ነበር፣ በጣም ለም ቦታ ነበር። ሁለቱም ላይ ወራ ተካሄደ፣ ወደሙ። አሁን ከጀሎም ተነስቷል ህዝቡ። ዝም ብሎ ጫካ ውስጥ እና ሜዳ ውስጥ ነው ያለው። አሁን ከጀሎም አልፎ ኮር ወደ ሆነ ወደ ኮሬ ዞን አካባቢ ራሱ ችግር አለ። እየገቡ ታጣቂዎች እየገደሉ አሉት። አሁን ለከተማው ለኬሌ ከተማ ቅርብ 10 ኪሎ ሜትር 8 ኪሎ ሜትር አንዳንድ 5 ኪሎ ሜትር አካባቢ እየገቡ ነው። ከብት ዘረፋ፣ ሰዎችን ከማሳ መግደል፣ መኪናዎችን ማቃጠል፣ ንብረት መውሰድ ያለው አሁን ድንበር አካባቢ ከነበረው ተሻግሮ የኮሌ ማዕከል የነበሩና ከጥንት ጀምሮ ሰው ይኖርባቸው የነበሩ ቦታዎች ላይ ጨምሮ ነው አሁን ችግር እየተፈጸመ ያለው። በመሀል ጥያቄ ተጭሮብኝ ነበር፣ ግን በጨረፍታ መልሰውልኛል። የአቶ ጁነዲን ደብዳቤውን ሲጽፉ እንዲቆም ብለው ሲጽፉ የሚናገረው ነገር አለ። ምክንያቱም ከዛ በፊት በሰጡኝ ማብራሪያ አሁን ታጣቂዎች ነበሩ የተነሱ ጥቃቱን የሚፈጽሙት ምን የሚሉት ማለት ነው። ሰዎችን ለዜና ስናነጋግር ደግሞ አይ የመንግስት የጸጥታ አካላትም በተለይ በኦሮሚያ ክልል ያሉትም አሉ ብለው ይነግሩኛል። ስለዚህ አቶ ጁነዲን አቁሙ ብለው ጻፉ ማለት እነዛ ታጣቂዎች በቀጥታም ይሁን በተዘዋዋሪ እውቅና አላቸው ማለት ነው በመንግስት መዋቅር ውስጥ አይደል? እኛም እንደዛ ነው የምንለው። በትክክል እገሌ ተይዘዋል ምናምን የሚባል መረጃ በእጄ የደረሰ የለም። ግን ህዝቡ የሚያወራው ዝም ብሎ የጉጂ ህዝብ አይደለም እየተነሳ እየወረረ ያለው። የመንግስት ታጣቂዎች፣ ሚሊሻዎች ኦሮሚያ ክልል ፎለ ብሎ የሚያደራጃቸው ወጣቶች አሉ። እነኛ ወጣቶች ናቸው ወራ የሚያካሂዱት። ስለዚህ
ምንም እንኳን ለፖለቲካል ጀስቸር መንግስት የለበትም ቢባልም በውስጥ ግን የመንግስት ድጋፍ ያለው መንግስት የሚያስታጥቃቸው መንግስት የሚያደራጃቸው ኃይሎች ናቸው። ከቅርብ ጊዜ ወዲህ ደግሞ ሸኔ ተቀላቅሏል። ይሄንን ሸኔም ተቀላቅሏል። ኮረንም ጉጂንም የሚተው ኃይል አይደለም። ሁለቱንም ነው የሚያጠቃው። ግን እሱም ቢሆን ሪስፖንሲቢሊቲ መውሰድ ያለበት ራሱ የኦሮሚያ ክልላዊ መንግስት ነው። ምክንያቱም በክልሉ ነው ያለው፣ በቀበሌዎቹ ነው፣ በኦሮሚያ ቀበሌዎች ነው ያለው እና ሁኔታው ኮምፕሌክስ ያደርገዋል። ይሄ ደግሞ በፊት የነበረው እርሶ ሸኔ ካሉት ወይም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል እና ፎሌ ካሉኝ ጋር የጋራ ነገር አላቸው ማለት በጣምራን የሚያደርጉትን ሲያደርጉ አይመስለኝም። በትክክል አላውቀውም። ግን ሸኔ አለ። አሁን ገላና ለምሳሌ በሸኔ ቁጥጥር ስር ነው። ሸኔ ሁለቱንም የሚያጠቃበት እውነታም አለ። ጉጂውንም ያጠቃል፣ ኮረውንም ያጠቃል። የመንግስት ተቃዋሚ ስለሆነ ያው የኦሮሞ ነጻነት ሰራዊት ስለምን ሁለቱንም ያጠቃል። ሸኔ ከመጣ በኋላ ሁለቱም ኢኳሊ ተጠቂ ሆነዋል፣ ጉጂም ኮረም። ግን በዚህ መካከል ሸኔ እውቅና ይስጠው አይስጠው አላውቅም። ግን እየተነሱ ሌሎች ሚሊሻዎች እና ከህዝቡም የተወሰኑ ወጣቶች ተደራጅተው ፎላ የተባለው ወራ የሚያካሂድበት ሁኔታ አለ። ለዛ ሸኔ እውቅና ይስጥ አይስጥ አላውቅም። አሁን በሌሎች የኢትዮጵያ አካባቢዎች ተመሳሳይ እንደዚህ አይነት ከፋይ ሰብአዊ መብት ጥሰቶች መፈጸማቸው አለመፈጸማቸው እንደተጠበቀ ሆኖ ግን አሉ ተመሳሳይ ነገሮች የምናየው በአማራና በትግራይ ብንል አለ፣ አፋርና ሶማሌ ልንጠራ እንችላለን። ያው ከፌዴራል አወቃቀሩ ጋር የተያዙ ራሱን የቻሉ ችግሮች አሉና እያንዳንዱ ክልል የሚያነሳው ምክንያት አለ። ይሄ ይገባኛል ሲል ማለት ነው። ኦሮሚያ ክልል በይፋ ያለው ነገር ስለመኖሩ እርግጠኛ አይደለሁም ወይም አልተመለከቱም። ያ አካባቢ ይገባኛል እንደሚል ግን ድርጊት ደግሞ ይናገራል ስለ አንድ መንግስት አካሄድ ማለት ነው። በእርግጥ ኦሮሚያ ክልል ከኮሬ ምንድን ነው የሚፈልገው? ቅድም እንዳልኩ መሬት ነው። ያው ኦፊሻሊ በኦፊሻል የኦሮሚያ ክልላዊ መንግስት ይሄ አካባቢ መሬት የኔ ነው የሚል በኦፊሻል የሰጠው መግለጫ የለም። ግን መሬት ላይ ይህን ሁኔታ የሚመሰክሩ ሁኔታዎች አሉ። ለምሳሌ ነጭ ሳር ብሔራዊ ፓርክን እንውሰድ። ነጭ ሳር ብሔራዊ ፓርክ በፌዴራል መንግስቱ ስር ያለ ነው። በ2009 አካባቢ እና ከዛ በፊት ከ4 ዓመት ወይም 5 ዓመት የሚሆን አፍሪካን ፓርክስ የሚባል ያን ቦታ ወስዶ ዓለም አለው ብሎ ከመንግስት ጋር ውል ገብቶ ሙከራዎችን አድርጎ ነበር። ይህን በሚያደርግበት ጊዜ ነጭ ሳር ውስጥ ያሉ የኮሬ ገበሬዎች እና የጉጂ ኦሮሞ ከብት አርቢዎች እንዲነሱ ውሳኔ ተወስኖ ነበር። በማዕከላዊ መንግስትም በደቡብ ክልልም በኦሮሚያም የጋራ ውሳኔ ተወስኖ ነበር። በዚህ መሰረት የኮሬ ልዩ ወረዳ አማሮ ልዩ ወረዳ በወቅቱ የነበረው እና የደቡብ ክልላዊ ብሔር ብሔረሰቦች ክልላዊ መንግስት የኮሬ ሰፋሪዎች እንዲነሱ ተደረገ። እነኚህ ወደ 1080 የሚሆኑ ሰዎች እንዲነሱ የተደረገው ከጥንት ጀምሮ ከነበራቸው ቡናቸው፣ እርሻቸው፣ ሙዛቸው፣ እንስታቸው ውስጥ ነው፣ መንደሮቻቸው ውስጥ ነው የተነሱት። ከዚህ በፊት ምንም ጭቅጭቅም ከአልፎ አልፎ ከሚካሄዱ የባህላዊ ግጭቶች ውጪ ክሌም ተነስቶባቸው የማያውቁ መንደሮች ናቸው የተለቀቁት። ልክ ኮሬ ሲለቅ በተመሳሳይ ሁኔታ ጉጂም ይለቃል የሚል ግምት ነበረ። ኮሬ ለቀቀና አልፋጮ ወደሚባል አብሎ ወደሚባል አካባቢ ሄዶ እንዲሰፍር ተደረገ። የአጸፋ ተመሳሳይ እርምጃ ይወስዳል ተብሎ በኦሮሚያ በኩል ሲጠበቅ የኦሮሚያ መንግስት እንዲያውም ምንድነው ያደረገው? የጉጂን ህዝብ አምጥቶ የኮሬ እርሻ ውስጥ፣ እንሰት ውስጥ፣ ቤቶች ውስጥ አሰፈረ። የተነሱበት ጋር ማለት ነው። በተነሱበት በሰው ንብረት ላይ ማለት ነው። ያ ብቻ አይደለም። ነጭ ሳር ውስጥ የኦሮሚያ መንግስት አደ ሄርት ኦፍ ፓርኩ ሄርት መሀል ላይ ገበሬ ማህበር መሰረተ፣ ትምህርት ቤት መሰረተ፣ ጤና ጣቢያ መሰረተ፣ የገበሬ ማህበር ጽሕፈት ቤት መሰረተ። አሁን ኦልሞስት የነጭ ሳር ፓርክ ግማሹ ከተማ እየሆነ ነው ያለው እና ይሄ በፊት
ያው አርብቶ አደሮች ይመጣሉ ነጭ ሳር ውስጥ። ኮረም እስከ ሀይቁ ድረስ ይሄዳል። ግድቾ የሚባል ብሔረሰብ አለ። ቅልቅል ነው ግድቾና ኮሬ። ለምሳሌ ነጎሳዎች ግማሾቹ ያሉት እዛ ግድቾ ሀይቅ ላይ ነው። ግድቾ ሀይቅ ላይ ብሎ የሚጠሩት ሌሎች ኦሮሞና ሌሎች ሲሆኑ ኮሬ የሚጠላው ያን ቦታ በነጎሳ ስም ነው። አርካልሶ ብሎ አርካሌ ነጎሳ ነው። አርካልሶ የአርካሌ ቤት ተብሎ ነው የሚጠራው። ያ ግንኙነት እንዲቋረጥ ተደረገና ኦፊሻሊ የጋሞ ጎፋ ያኔ ጎፋና ጋሞ ሳይነጣጠል ተቃውሞ እያደረገ እያለ አን ኦፊሻሊ ወይም ኦፊሴላዊ ባልሆነ ይፋዊ ባልሆነ መንገድ ነጭ ሳር ፓርክ ያው በጉልበት ኦልሞስት ተቀማ። ቅድም እንዳልኩት ገላና ጁነዲን ሳዶ ምንም አይነት ግንባታ መካሄድ የለበትም እያለ ግንባታዎች ተካሄዱና ከተማ ተመሰረተ። መጀመሪያ ሃይማኖታዊ መልክ ለመስጠት አንድ መስጊድ ነው የተሰራው። ያ መስጊድ መሰራቱ ትክክል አይደለም። ሰው የለም እዛ። ኦልሬዲ ኮሬ ተነስቷል። ጉጂ የለበትም። በተቃጠለ መንደር ውስጥ ለምንድን ነው መስጊድ የሚሰራው ሲባል ሃይማኖታዊ የሃይማኖት እኩልነትን መጋፋት ነው ምናምን ተባለ። መስጊድ ተመሰረተ። ከዛ ቀስ በቀስ ሰዎች መጡ። ስለዚህ በኦፊሴል መሬቱ የኛ ነው የሚል የለም። እንደዛ መግለጫ የሚሰጥ የለም። መሬት ላይ ግን ኦልሬዲ ስራ እየተሰራ ነው ያለው። ጥሩ። ውድ አዲስ ማለዳ ተከታታዮች ይህንን የምትከታተሉ የመንግስት አካላት እንድትሆኑ ትችላላችሁ። በዛሬው የምናወራው ጉዳይ ላይ የተቃረነ ወይም በዛኛው ጽንፍ ያለ መከላከያ ያለን የምትሉ ካላችሁ ልናስተናግዳችሁ ፈቃደኛ ነን። እግረ መንገዴን ልጥቀሰው ብዬ ነው። አሁን የኦሮሚያ ክልልን ስናነሳ ቆየን፣ ምዕራብ ጉጂንም ስናነሳ ቆየን እና እንደ ኮሬ ዞን ደግሞ እናንሳ እስቲ። ይኸውላ ጥቃት ሲፈጸም ይህን ያህል 10 ሺዎች ሲፈናቀሉ፣ መቶዎች ሲገደሉ፣ ይኸውላ ሀብት ንብረት ሲወድም የአመራር ውስጥ ድክመት የለበትም ወይ? የኮሬ ዞን ማለት ያው የመንግስት የምናውቀው ሀኋል የመጀመሪያው ነገር አይደል? ደህንነትን ማስጠበቅ የሚባለው ድክመት የለባቸውም? የአመራሩ ድክመት በዚህ ግጭት ውስጥ ይሄን ያህል የጎላ ነው ማለት ትንሽ ያስቸግራል። እነኚህ ግጭቶች በሚካሄዱበት ጊዜ በአብዛኛው ይፋ እንዳይደረጉ ይደረጋል። በአመራሩ በኩል በኮሬ ዞን አሁን ወይም በፊት የነበረው በአማሮ ልዩ ወረዳ ዞን በኩል ያለው አንዱ ችግር ሰው ሲሞት ቢያንስ የሀዘን መግለጫ ማውጣት አለ። ለዛ አይነት ነገር እንኳን አለ የመሸፋፈን እና በግልጽ እየተካሄደ ያለውን ወረራ የሳርና የግጦሽ ግጭት አድርጎ ወይም ችግሩ ተፈቷል፣ አሁን ችግሩ ቀንሷል የሚል ሽፋን የመስጠት የማቃለል የሰውን ሞት፣ የሰውን መፈናቀል፣ የሰውን ስቃይ የማቃለል ችግሩ በአመራሩ በኩል ያለው ይሄ የኮሬ ዞን አመራር ችግር ብቻ አይመስለኝም። ምናልባት ከክልሉም ጫና አለበት ይመስለኛል። ከፍ ላለው ወደ ዞኑን እንጨርስና እሺ፣ ይሄ ነው ያለው በአመራሩ በኩል። ይህንን ያው እኛ ውጭ ያለን በፊት ምክር ቤትም ሳልገባ ሐዋሳም አርባ ምንጭም ዲላም እንጮሃለን። አመራሩ ይሄን ነገር በግልጽ ለመንግስት መናገር አለበት። በግልጽ ለሚዲያዎች፣ ለሰብአዊ መብት ድርጅቶች በግልጽ መናገር አለበት። አንዳንዴ ወጥቶ የሚናገሩ አሉ ደፍረው፣ አብዛኛዎቹ ግን ዝምታን ይመርጣሉ። ይሄ ነው ችግሩ። የጸጥታ አካል አለ አይደል? አሁን እንደ ዞን ፖሊስ መምሪያ ይኖራል። ከዛ ደግሞ ሌሎች የመንግስት ጸጥታ መዋቅር ይኖራሉ አይደል? እነዛ ህብረተሰቡን የማይጠብቁት ለምንድን ነው? እነሱ ህብረተሰቡን ይጠብቃሉ። አሁን ችግሩ ከአቅም በላይ የሆነ ነው። አንዳንዴ እዛ ያለው ፖሊስና ሚሊሻ እና ህዝቡ የታጠቀ ህዝብ ቀርቶ ከፌደራል መንግስቱ መከላከያም በአብዛኛው ጣልቃ የሚገባበትና ሄዶ ሁኔታዎችን የሚያረጋጋበት ወደ ከፍተኛ ቀውስ እንዳያመራ የሚያደርግበት ሁኔታ አለ። አንዳንዴ ኢቭን ከመከላከያ ጋራም ከፍተኛ ቶክስ ካሄደበት መከላከያ ኮሎኔሎች፣ ሻለቆች፣ ወታደሮች በብዛት የሞቱበት ሁኔታ አለ። አንዳንዴ ከኮረም ከደቡብ ክልልም አቅም በላይ የሚሆንበት ሁኔታ አለ። ከቅርብ ጊዜ ጀምሮ የሁኔታ ትንሽ እየተረጋጋ የመጣበት አለ። ስቲል መከላከያ ግን አለ እዛ አካባቢ። እስቲ ወደ ክልሉ ልምጣ። ዞኑ ጋር ትንሽ ቆይተናል እና
ክልሉስ አንድ ከእርስ በርስ ከኦሮሚያ ክልል ጋር በመነጋገርና አንዳች አይነት የጋራ ኮሚቴ ሊሆን ይችላል ወይ ሌላ መንገድ ፈልጎ መፍትሄ ከመስጠት አኳያ ሊሆን ይችላል ወይ ደግሞ ራሱ በተናጠል ያደረገው ነገር አለ? ምንድን ነው ያለው እዚህ አካባቢ ያለው ችግር? ምን መሰለህ፣ የዚህ አይነት ችግሮች በሚከሰቱበት ጊዜ በህገ መንግስቱ መሰረት ሁለት ክልሎች ናቸው ዲል ማድረግና ሶሉሽን መፍትሄ ማምጣት የነበረባቸው። የፈረሰው የደቡብ ክልልም ሆነ አሁን አዲስ የተመሰረተው ክልል አይደለም ድርድሮችን የሚያደርገው ወይም ሽማግሌዎችን እርስ በራስ አማሮ ልዩ ወረዳ እንደ ወረዳና ወይም አሁን ደግሞ እንደ ዞን ከኦሮሚያ ጋር ነው ድርድር የሚያደርገው ህገ መንግስታዊም ያልሆነ ነው። ከአንድ ትልቅ ግዙፍ ኃይል ጋራ እየተቃለ ትንሽ አካባቢ ድርድር የሚያደርግበት ሁኔታ የለም። በህገ መንግስቱ መሰረት በሁለት ክልሎች መካከል ችግር ሲፈጠር የድንበርም ይሁን ሌላ ችግር ሲፈጠር ሁለት ክልሎች ናቸው ይሄን መፍታት ያለባቸው። ከነሱ ካለፈ ደግሞ ማዕከላዊ መንግስቱ ነው ጣልቃ መግባት ያለበትና ክልሉ እስካሁን እኔ እንደማውቀው በዚህ ሁኔታ ድርድር ያደረገበት ወይም የተነጋገረበት የለም። መከላከያ ነው አንዳንዴ ሁኔታውን ለመፍታት ሁለቱን የሚቃረኑ ወገኖች ለማገናኘት የሚሞክረው ለማደራደር የሚሞክረው ችግር የሚፈጥሩትን ለመለየት ለመያዝ የሚሞክረው መከላከያ ነው እንጂ ክልሉ መለስተኛ ድጋፎችን ያደርጋል። የክልል ልዩ ኃይልን የሚልክበት ሁኔታ አለ። አልፎ አልፎ አሙኒሽን ጥይት ምናምን የሚረዳበት ሁኔታ አለ እንጂ ክልሉ አንድ የክልል አካል ነው ብሎ እስካሁን ዲል ያደረገበት ሁኔታ አልሰማውም። እና ይሄ በጣም ከፍተኛ ችግር ነው። አንዱ ከፍተኛ ችግር ይሄ ነው። ክልሉ የራሴ አንድ የክልል አካል ነው እየተጠቃ ያለው እየተወረረ ያለው ብሎ ጠንከር ያለ አቋም ይዞ ከሌላው ክልል ጋር የተደራደረበት የተነጋገረበት ሁኔታ አልሰማውም። የዚህ ምክንያቱ ምንድን ነው? እንደ ኮሬ ዞን አመራሮች ጠይቀው ከሆነና መረጃ ካሉት እርሶም ደግሞ በፓርላማ ጊዜው ክልሉን ከጠየቁ ለምንድን ነው እንደዚህ በትምህርት ጥቅስ ውስጥ ቸልተኛ ሆነው ክልሉ? ይህንን አላውቅም በእውነቱ ለምን ቸልተኛ እንደሆነ። ግን ክልሉ በበቂ ሁኔታ ጣልቃ አይገባም። በግለሰብ ደረጃ በጣም የሚከታተሉ ሰዎች አሉ። ለምሳሌ እንደው አንዳንድ ጥሩ ሰዎችን መጥቀስ ጥሩ ነው። አሁን አለማየሁ ባውዴ የሚባል በፊት የክልሉ የጸጥታ ኃላፊ የነበረ አሁን ደግሞ የደቡብ ኢትዮጵያ ክልል ምክር ቤት አፈ ጉባኤ የነበሩ ሰው እና ሌሎች አንዳንድ ሰዎች እንደ ግለሰብ በጣም ኢንቮልቭ ያደርጋሉ፣ ይከታተላሉ እንደ ራሳቸው ስራ። ግን በምክር ቤት ደረጃ ለምሳሌ ተሰብስቦ ውሳኔ ማስተላለፍ አጀንዳ አድርጎ እንደ ትልቅ አጀንዳ ማውራት አንድ ህዝብ ይሄን ያህል በሚያልቅበት ጊዜ ምክር ቤቱ አጀንዳ አድርጎ ሊወያይበት ይገባ ነበር። እንደ አንድ ትልቅ አጀንዳ አንድም ቀን አጀንዳ አድርጎ የተወያይበት ሁኔታ የለም። ይሄ ለምን እንደሆነ እኔ አይገባኝም። የራሱ እይታ የለውትም። ኦፒኒየን በራሴ ኦፒኒየን ክልሉ የተበታተነ ነው። በነገራችን ላይ ምን ማለት ነው? አንድ ህዝብ አይደለም። በጣም የተለያዩ እንግዲህ አሁን 30 በፊት 56 ብሔረሰቦች ናቸው። አሁን ከ30 በላይ ብሔረሰቦች ናቸው ስቲል ያሉት። አሁንም ትልቁ ክልል ነው ከኢትዮጵያ ለብሔረሰቦች ብዛት እና የተለያየ የየአካባቢ ኢንተረስት አለ። ብዙውን ጊዜ ትኩረት ለየአካባቢ መስጠት ክልሉን አንድ አድርጎ ያለማሰብ እና ራስ መሳሳብ ነገር አለ። እኔ እሱ ችግር ይመስለኛል። የኔ ክልል ነው ብሎ ክልሉን በአጠቃላይ ደቡብ ኦሞ የሚደረገው የሚፈጠረው ችግር የኔ ነው፣ አማራ ውስጥ የሚፈጠር ችግር የኔ ነው፣ ጎፋ ወይም ዛይሴ የሚፈጠር ችግር የኔ ነው ብሎ እንደ አንድ ዩኒት እንደ አንድ አሃድ አብሮ የመንቀሳቀስ ችግር ያለበት ክልል ይመስለኛል። በፊትም ደቡብ ብሔር ብሔረሰቦችም አሁን ያለው ደቡብ ኢትዮጵያ ክልልም ተመሳሳይ ችግር አለባቸው። በጋራ ያለ መስራት፣ በጋራ ያለ ማሰብ ከአወቃቀሩ ጋር ሊያያዝ ይችላል። ያው እንደሚያውቁት ጠቅላይ ሚኒስትር አብይ ከመጡ በኋላ የደቡብ ክልል ወደ 4 ካልተሳሳትኩ አይደለ የሲዳማ ነው የምናስታውሰው በህዝብ ውሳኔ ብቻ። ከዛ ውጭ በክላስተር በተባለው አደረጃጀት ነው የተዋቀሩትና ደቡብ ኢትዮጵያ ህብረተሰቡ የሚፈልገው ወይም በውስጡ ያሉት ብሔረሰቦችና ህዝቦች በሚፈልጉት መልኩ አይደለም የተዋቀረው ማለት እንችላለን። ይሄ በደንብ
ህዝቡ ሙሉ በሙሉም ባይሆን ሀሳቡን የሰጠበት ሁኔታ አለ፣ ግን በደንብ አልተጠናም የህዝቡ ፍላጎት። ደቡብ ክልልን የደቡብ ክልል ህዝብ አልጠላም። የደቡብ ብሔር ብሔረሰቦችም ባለው የቀድሞውንም ህዝቡ አይደለም የጠላው። የተወሰኑ ችግሮች ከመጀመሪያው ጀምሮ ይነሳ ነበረው ከርቀት ጋር እና ከጂኦግራፊ ከመልክዓ ምድር ርቀት ጋር በምዕራብ በኩል ያሉ የከፋ ሸካ ቤንች ምናምን ያሉት በጣም አዋሳ ሩቅ ነው የሚል ጭቅጭቅ ነው የነበረው። ደቡብ ክልልን እንዲፈርስ ካደረጉት ምክንያቶች አንዱ ኢፍትሐዊነት ነው የነበረበት። የሀብት ክፍሉ የስልጣን ክፍሉ ትክክል አልነበረ። ወደ ተወሰኑ ዞኖች ቅድም አንድ አይደለም ክልሉ ስለነበረው የማዘንበል ሁኔታ ነበረ። የተወሰኑ አካባቢዎችን ማግለል፣ የተወሰኑ አካባቢዎችን መጥቀም። ያ ሁኔታ የሲዳማ ክልል ወጣ ራሱ በሬፈረንደም ፍላጎቱን ያው ሁሉም ተቀበለው። ከዛ በኋላ እንዴት ይሁን የሚል ከፍተኛ ጭቅጭቅ ነበር። ለምሳሌ እኛ አካባቢ ብንወስድ ቡርጂ ገዳውና አማሮ አንድ ላይ ይሁን የሚል አይነት ሀሳብ ነበረ። ከዛ ውጪ ጋሞ ጎፋ፣ ደቡብ ኦሞ፣ አማሮ፣ ቡርጂ አንድ ላይ ይሁን እንደ ክልል ነው እንደ ዞን እንደ ክልል ምክንያቱም ወላይታም የራሱን ክልል እየጠየቀ ነበር። ዳውሮም ፍላጎቱን አላሳየም እዚህ ክልል ውስጥ ለመሆን። በዚህ የተነሳ የተበታተነ አስተሳሰብ ነው ራሱ የደቡብ ኢትዮጵያ ክልል ሲመሰረት የነበረው። አንዴ ወደዚህ ይሄዳል፣ አንዴ ወደ ታች ይሄዳል። የዛ አይነት ነበረ። ኤኒዌይ ውሳኔ ህዝቡ ወሰነ ተባለና የደቡብ ኢትዮጵያ ክልል አሁን የሚባለው ተመሰረተ። እስቲ ከፍ እናድርገውና ወደ ፌዴራል መንግስቱ ደግሞ እናምጣው። ኦሮሚያን አየን፣ የደቡብ ኢትዮጵያን ተመለከትን። የፌዴራል መንግስቱ ምን አደረገ እስካሁን የአካባቢውን ችግር ለመፍታት? አልፎ አልፎ ወታደራዊ ኃይል መከላከያ ከሚልከው በስተቀር በእውነቱ ምንም ያደረገው ነገር የለው። ችላ ነው ያለው። ከ2009 ጀምሮ ሽማግሌዎች የቀድሞ ጠቅላይ ሚኒስትር በነበሩበት ጊዜ መለስ ጋር መጥቷል። ብዙ ችግር አልነበረም ያኔ። ከዛ በኋላ ኃይለ ማርያም ጋር ሽማግሌዎች መጥተዋል። ከ2009 አካባቢ ኃይለ ማርያም ጋር ኢቭን ኦሮሚያ ጋር ሄደዋል ሽማግሌዎች። አሁን ከለውጡ በኋላ ዶክተር አብይ ስልጣን ሲይዙ በተደጋጋሚ እኔም በፓርላማ ውስጥ ይህ ችግር ለምንድን ነው የማይፈታው ከአናሳ ብሔረሰብ መብቶች ጋር ተያይዞ አንደኛ፣ ሁለተኛ እንደ ዜግነት ኢንጀስቲስ እየተፈጠረ ካለበት ኢትዮጵያ ኢንጀስቲስ አስተዳደር አላት ከሚያሰኙ ነገሮች አንዱ ህዝብ እንደዚህ እያለቀ እየተበደለ መፍትሄ የእርሶ መንግስት ምን ይሰጣል ብዬም ጥያቄ አንስቻለሁ። ምንም የተመለሰ ጥያቄ የለም። ኦፒኒየን ልጠይቅ ነበር ግን ላንሳው ግድ ላይስ ያለው እይታ ምንድን ነው? አሁን የደቡብ ኢትዮጵያን ቅድም የእርሶን እይታ ነግረውኛል፣ ለምን ለችግሩ መፍትሄ እንደማይሰጠው። የፌዴራሉ መንግስትስ ከወታደራዊ አማራጭ ውጪ ዘለቀታዊ መፍትሄ ከማበጀት አኳያ እልባት ያልሰጠው ለምን ይመስሎታል? እሱን መንግስት ቢመልስ ይሻላል። ግን ለምሳሌ እንደ መንግስት ይሄ ችግር ሲፈጠር አንድም ጊዜ የማዕከላዊ መንግስት አንድም ባለስልጣን የፌዴራል መንግስቱ አንድም ባለስልጣን ይህን አካባቢ ሄዶ ጎብኝቶ ሁለቱም ክልሎች ለማቀራረብ ፌዴሬሽን ምክር ቤትም ተወካዮች ምክር ቤትም ኤክስኪዩቲቭ ቦዲው ያደረጉት ሙከራ የለም። ይህ ሁሉ ጩኸት በሚዲያ ሲጮህ፣ ይህ ሁሉ ህዝብ ሽማግሌ ሲመጣ ሲያለቅስ፣ በየሚዲያው ሰዎች ተነስቶ ሲያለቅሱ፣ ይህ ሁሉ ሞት መፈናቀል ሲደርስ ምንም ሪአክት ያደረገ ባለስልጣንም መንግስትም የለም። ለምን እንደሆነ አላውቅም። ለምንድን ነው ጉዳዩስ ሜንስትሪም ወይም በመገናኛ ብዙሃን ረገድ ጥቂቶች ናችን ነው የምንሰራው የዛን አካባቢ ዜና እና ጎልቶ ሲወጣም አላይም። አሁን ሌሎች አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች በስፋት ሲዘገቡ ያለው ዓለም አቀፉ መገናኛ ብዙሃን መነጋገሪያ ይሆናሉ። ኢትዮጵያ ውስጥም ግን ያን ያህል ትኩረት አያገኝም። የኮሬ ጉዳይ ማለት ነው። ይረዱታል? ምክንያቱም አልረዳም በእውነቱ ምን እንደሆነ ለምን እንደሆነ አላውቅም። አሁን የኢትዮጵያ ዜና አገልግሎት፣
የኢትዮጵያ ቴሌቪዥን፣ ፋና ቴሌቪዥን፣ የመንግስት ሚዲያዎች የሚባሉት በአጠቃላይ ይህን ጉዳይ ነው ብሎ በስፋት ዘገባ እንኳን የሰሩበት ሁኔታ የለው። አሁን ታዞ ይሁን እንደዚህ አታደርጉ ተብሎ ይሁን ከግል ሚዲያዎች አሁን አዲስ ማለዳ አለ፣ ዶቼ ቬለ አለ፣ ቪኦኤ በነበረበት ጊዜ ቪኦኤ አለ እና ሌሎች ጋዜጦችና የኤሌክትሮኒክ ሚዲያዎች ትኩረት ሰጥተው የሚሰሩትን ያህል በጣም ትልቅ ኢንፍራስትራክቸር፣ ትልቅ የሰው ኃይል ሪሶርስ ያለው እና አገሪቷን በአጠቃላይ ማጠቃለል የሚችሉ የመንግስት ሚዲያዎች ትኩረት ሰጥተው በአግባቡ እንኳን የዘገቡበት ጊዜ በጣም ትንሽ ነው። ቢዘግቡም 2-3 ሰንተንስ ከዛ በላይ አያደርጉም እና ይሄ ለእኛም ጥያቄ ነው። ጥያቄ ብቻ ሳይሆን የኢንጀስቲሱ አንድ አካል ይሄ ነው። የሀገሪቱ ሚዲያ ህዝብ እንደዚህ እያለቀ የህዝቡ ጉዳይ ችላ ብለው መቶ ከሚደርሰው በደል የበለጠ ተጨማሪ በደል ነው፣ ኢንጀስቲስ ነው እየተፈጸመ ያለው። ወደ ሚዲያ በስፋት አለመውጣቱም የራሱ አስተዋጽኦ አለው አይደል? በጣም አስተዋጽኦ አለው። እስቲ ወደ እርስዎ የፓርላማ ጉዳይ ከመሻገር በፊት አንድ ጥያቄ ላንሳ። በዚሁ በሰብአዊ መብቶች ጥሰቶች ጉዳይ ላይ ማለት ነው። ኢትዮጵያ ውስጥ ቅድም በጨረፍታ አንስቼው ነበረ፣ ክልል ከክልል ዞን ከዞን አሉ ውዝግቦች፣ ይገባኛል እንዲህ ብዙ ነገሮች አሉ። የኮሬና የምዕራብ ጉጂን ወይም የደቡብ ኢትዮጵያና የኦሮሚያን ክልል በተለይ ግን የኮሬን ከተቀረው ኢትዮጵያ ክፍል ለየት የሚያደርገው ምንድን ነው? ለየት የሚያደርገው ይሄ ፓርቲኩላር ልዩ የሆነ ወረራ ነው እየተካሄደ ያለበት። እኛ እስካሁን ባለን ግምገማ መሰረት ምንጩ እንደ ምንጭ የምናየው ራሱ የኢትዮጵያ አወቃቀር ነው። የኢትዮጵያ ፌዴራላዊ አወቃቀር ቋንቋን መሰረት በማድረግ ወሰን ሀገር ውስጥ በማበጀት ይሄ ያንተ ወሰን ነው በቋንቋ ከዚህ እንዳታልፍ ከዚህ እንዳታልፍ ይምላል። በዛ ላይ በህገ መንግስቱ መሰረት ህገ መንግስቱ ስለ አናሳ ህዝቦች ብዙም ትንታኔ ህዳጣን ለምንላቸው ለሚባሉት ብዙም አንድ አንቀጽ ጠቅሶ ከሚያልፍ ይጠበቃል፣ መብታቸው ይጠበቃል የሚለውን ጠቅሶ ከማለፍ ውጪ እንዴት መጠበቅ እንዳለባቸው፣ እንዴት አስገዳጅ ህጋዊ ሁኔታዎች መኖር እንዳለባቸው ያወጣው የተለየ ህግም የለም። ይሄን ለማውጣትም እስካሁን ድረስ እንቅስቃሴ ያደረገ ፈቃደኛ የሆነ አካልም የለም። በሌላ በኩል ኢትዮጵያ ውስጥ አሁን ባለው ሁኔታ እየታየ ያለው ትልቁ አሳ ትንሹን ይውጣል እየዋጠ ነው ያለበት ሁኔታ ሆነ ያለው እና ለዚህ ነው ቅድም የህልውና ችግር ውስጥ ነው ኮሪያ ያለው ያልኩት። ኦልሞስት 1/5 የሚሆነውን ግዛቱን አጥቷል፣ ይኖርበት የነበረውን መሬት አጥቷል። ስለዚህ ትልቁ አሳ ትንሹን እየዋጠ ነው ያለው። ለኮሬ ብቻ ሳይሆን አሁን የፌዴራል አወቃቀሩ ለሌሎች ህዳጣንም ላላቸው ቡርጂ ተመሳሳይ ችግር እየደረሰበት ነው ከኮሬ እኩል። ከ2009 ጀምሮ ኮሬና ቡርጂ መንገድ የላቸውም። ቡርጂ ለምሳሌ ሀገረ ማርያም ወይም ቡሌ ሆራ የሚባለው 60 ኪሎ ሜትር ርቀት ላይ ሰዎች ጠዋት ተነስተው ሄደው ገበያ ተገበያይተው ማታ ተመልሰው ቤታቸው የሚያድሩበት ነው። ያ መንገድ ተዘግቷል። ወደ ዲላ መምጣት አይችልም ሰው፣ መንገድ ተዘግቷል። ቡርጂ ኮሬ በተመሳሳይ ከፍተኛ ችግር ውስጥ ያለ ነው። ሌሎችም በየአካባቢው አሉ። ያው እኛም የምናወራው ስለ አካባቢያችን ስለሆነ ነው እንጂ በአጠቃላይ ይሄ ከአጋም የተጠጋ እሾህ የሚባል አይነት ባህላዊ አባባል አይነት ችግር ግን ኢትዮጵያ ውስጥ በብዛት አለ። ትላልቆቹ ትናንሾቹን ለማጥፋት ለመዋጥ እየተንቀሳቀሱ ኦፊሻሊ ባይገለጽም አንኦፊሻሊ እዚህ አይነት እንቅስቃሴ በሁሉም ክልሎች ያለ ይመስለኛል። ህገ መንግስት ድጋፍም አላቸው የሚል መከራከሪያ ሰማለሁ። ማለት ቃል በቃል ሳይሆን አወቃቀሩ ራሱ የህገ መንግስቱ ህዳጣንን እውቅና የሰጠ ማለት መብታቸውን ኤክሰርሳይዝ እንዲያደርጉ ብዙ የህዝብ ቁጥር እንዳላቸው አይደለም እኩል አያያቸውም ይላል። ያም አስተዋጽኦ አለው። እስማሙበታል? በዚህ እኔ እስማማበታለሁ። አንያ ህገ መንግስቱ ከህገ መንግስቱ ስነሳ ህገ መንግስቱ ህዝብ ውይይት አድርጎበታል፣ 12 ሚሊዮን ህዝብ ምናምን ተሳትፎበታል ይባላል። ግን ተረቆ እኔ ህገ መንግስት ኮሚሽን ውስጥ ነው ነበርኩት። በርካታ ጥያቄዎች ይነሱ ነበር። ሬዲ ሜድ ሆኖ የመጣ ህገ መንግስት ላይ ነው ጭቅጭቅ ሲካሄድ ነበረው።
መቀየር የማይቻልባቸው ሁኔታዎች ውስጥ አወቃቀሩ ራሱ ፌዴራል አወቃቀሩ እንደዚህ በቋንቋ መሬትን ሸንሽኖ ከፋፍሎ በወሰን መከፋፈል ትክክል አይደለም እያለ ነው እየተባለ ነው ህገ መንግስቱ ራሱ የጸደቀው። ለዛም ብዙ አካላት አልተሳተፍንበትም እያሉ ነው የጸደቀውና ህገ መንግስቱ ጸድቅም ለአናሳ ህዝቦች የሚሰጠው መብት በትክክል አድረስ አልተደረገም። አድረስ የተደረገው የትላልቆቹ ብቻ ነው። ትላልቆቹ ደግሞ ነፃ አውጪ የነበራቸው ናቸው። አብዛኛዎቹ የሌላቸው አሉ። ለምሳሌ ኋላ የተመሰረተው የአማራ ክልል ነፃ አውጪ አልነበረው። ሜቢ አንዱም ሰለባ የሆነው በዛ ይመስለኛል። የተወሰኑት ፍላጎት ነው ህገ መንግስት ውስጥ የተንጸባረቀው። ስለዚህ ምናልባት አንዱ መፍትሄ የሆነው ራሱ ህገ መንግስቱን ማሻሻል እና እንደገና ሪፍሬም ማድረግ ነው የሚል ግምት አለኝ። ጥሩ። የኮሬ ጉዳይ ብቻውን መፍትሄ ሊያገኝ ይችላል ወይስ አጠቃላይ እንደ ኢትዮጵያ ማዕቀፍ ተመሳሳይ ችግሮች ስላሉ በሌሎች አካባቢዎች ማለት ነው መፍትሄው ምንድን ነው የሚታየውት? መፍትሄው እንዳልኩት በትልቁ ሰፋ አድርገን ስናየው የሀገሪቷ የአወቃቀር ሁኔታና ህገ መንግስቱ መሻሻል አለበት። ሰውን በቋንቋ ከፋፍለ አንተ እዚያ አታልፍም፣ አንተ እዚያ አትደርስም፣ ይሄ ያንተ መሬት አይደለም ብለው ኢን ፕሪንሲፕል ለሰው ልጆች ጥሩ መርህ አይደለም። ይሄ በአገር አቀፍ ደረጃ ምናልባት አሁን ሰሞኑን ይጀምራል የሚባለው የምክክር ኮሚሽን በብዛት ከየቦታው ቀርቧል። አወቃቀሩ ይሻሻል። በኮሬው ፓርቲኩላርሊ ወደ ኮሬና ወደ ቡርጂ ሁኔታ በመጣበት ጊዜ መንግስት ኃላፊነቱን ወስዶ መንገድ መክፈት አለበት። ታጣቂዎችን ከዛ አካባቢ ማራቅ አለበት። ወንጀለኞቹ ወንጀል የሰራ ሰው እስካሁንም ይሄ ሁሉ ለ10 ዓመታት ያህል ሰው ሲሞት፣ ሲገደል፣ ንብረት ሲወሰድ፣ ሰፈሮች ሲቃጠሉ አንድም ሰው በህግ ይጠየቃል። ግን ሰው ያውቃል እገሌ ነው ከብት የወሰደው፣ እነ እገሌ ናቸው የእገሌ ልጆች፣ እነ እገሌ ይዞ የመጧቸው ታጣቂዎች ናቸው ከብትን የወሰዱት፣ ንብረትን የወሰዱት፣ ልጄን የገደሉት፣ እኔን የገደሉት፣ ወንድሜን የገደሉት ብሎ ሰው ያውቃል። አሁን የኮሬ ሰው የቡርጂ ሰው እነኛን ወንጀለኞች እስካሁን ድረስ መንግስት ይዞ ለፍርድ ለማቅረብ ለህግ ለማቅረብ ዳተኛ ሆኗል። ስለዚህ ይህን ዳተኝነቱን ትቶ የሀገር አቀፉ አጠቃላይ ህገ መንግስቱ ላይ ያለው ክርክርና የፌደራል አወቃቀሩ ላይ ያለው አገር አቀፋዊ ነው። በአገር አቀፍ ደረጃ መልስ የሚያገኝ ነው። ግን እዛ አካባቢ ሰላም እንዲፈጠር መንግስት ትኩረት ሰጥቶ በእኩልነት ያን ህዝብ እንደዚያ ጋር ማየት መቻል አለበት። አሁን እኩል እየታየ አይደለም ነው ዋናው እንትንና ህዝቡን የኮሬ ህዝብ የቡርጂ ህዝብ እኩል ነው፣ የኢትዮጵያ ዜጋ ነው ብሎ መንግስት ማየትና ሰላም እንዲፈጠር መንገድ እንዲከፈት ሞት እንዲቆም ማድረግ መቻል አለበት። ጥሩ። ወደ ፓርላማ ጉዳይ እንምጣ። ለተከታታይ ሁለተኛ ጊዜ አሸንፈዋልና ትልቅ ኃላፊነት ነው። ምን ስሜት ፈጠረቦት? ይሄኛው ዙር የሰባተኛው ዙር እስከ ስድስተኛው ዙር ምን ይለየዋል? ሁለቱንም ስላሸነፉ ማለት ነው። በ2013 ምርጫ በሚካሄድበት ጊዜ አሁን ከላይ የዘረዘርናቸው ችግሮች የተነሳ ለኛ የሚጠቅመን የዜግነት ፖለቲካ ነው። እንደ ዜግነት እኩል ከታየን ብቻ ነው በዚህ ሀገር ውስጥ በሰላም መኖር የምንችለው። የበላይ እንቅስቃሴ ይዘን ነው። እኩል ዜግነት በእኩልነት ስላልታየን ነው ጥቃት እየደረሰብን ያለው፣ በተለይም ከሰላም ጋር የተያያዘ እና እኩል እየታየን አይደለንም። ስለዚህ በዜግነት ፖለቲካ ላይ መመስረት አለብን በሚል ነበረ በ2013 በኢዜማ ውስጥ ተቀላቅለን ያው እንቅስቃሴ ያደረግን፣ ህዝባዊ ድጋፍ ማገኘን፣ አሸነፍን። ያ ሁኔታ እየጠነከረ ነው የመጣው። ኖት በፖለቲካ ፓርቲ በእኛ በኩል ብቻ ሳይሆን ህዝቡ ውስጥም ትክክለኛ አቅጣጫ ተደርጎ ነው የተወሰደው። በ2013 ኮሬ ውስጥ ኢዜማ ማሸነፉና የዜግነት ፖለቲካ ነው የሚያዋጣን የሚል አስተሳሰብ እየተቀረጸ ሄዶ ወደ ሌሎችም አካባቢዎች ዘንድሮ የተሰራጨበት ሁኔታ አለ። በዚህም የተነሳ 7 የሚሆኑ የኢዜማ አባላት አሸንፈዋል። 27 የሚሆኑ የኢዜማ አባላት ደግሞ ለክልል ምክር ቤቶች አሸንፈዋል። ስለዚህ የዜግነት ፖለቲካውን
የ2013 እኛ ውስጥና ኮሬ ውስጥና ዛይሴ ውስጥ የተደረገው ምርጫ አሁን እንዲሰፋ አድርጓል። ዩናኒመስ የሆነ ድምፅ ነው ኦልሞስት የተገኘው። ከ70% በላይ ህዝቡ አንድ ሆኖ ተመሳሳይ አቋም የወሰደበት ሁኔታ አለ። በፊት ከነበረው ከ50% ከነበረው አሁን ወደ 70 ከፍ ያለበት ሁኔታና ህዝቡ ተመሳሳይ አቋም እንደ ዜጋ እኩል ስላልታየን ነው። ግማሹን ትልቅ ግማሹን ትንሽ የምር አድሏዊ አሰራር እና አድሏዊ የህግ አፈጻጸም አስተዳደር በመኖሩ ነው። ስለዚህ እንደ ዜጋ እንታይ የሚል ህዝብ ውሳኔም ነው። ምርጫ ብቻ አይደለም። ብዙ መልእክት ያለው ነው። ያ ደግሞ ወደ ጎረቤት ወደ ቡርጅም ተመሳሳይ ችግር ነው። ቡርጅም ኮረም ያለው ወደ ቡርጅም ተዛምቷል። ቡርጅም ኮረም ተመሳሳይ ከ2009 ጀምሮ የጸጥታ ችግር፣ የመንገድ ማጣት ችግር፣ የመፈናቀል፣ የሞት እየደረሰባቸው ያለውን ወደ ቡርጅም ተስፋፍቶ አሁን በሁለቱም ዞኖች ውስጥ ዶሚናንት ሀሳብ ሆኖ እየወጣ ነው። እንደ ዜጋ እኩል እንታይ የሚል ሌሎችም አካባቢዎች እየተዛመተ ነው ደቡብ ውስጥ። ከዚህ ቀደም ፓርላማ የተቀላቀሉት እርስዎ ፓርቲ አቶ አብርሃም በርታ ሳይሆኑ አብርሃም አሞሼ ከዚህ በፊት በነበርኩበት ሚዲያ ቃለ መጠይቅ አድርጌላቸው ነበር እና እሳቸው በተመረጡበት አካባቢ እሳቸውን የመረጧቸው ሰዎች በደል ደርስባቸው እንደነበር ነግረው ነበርና እርስዎ በተመረጡበት ስፍራ ኮሬ ላይ ማለት ነው እርስዎን በመምረጡ ወይም ኢዜማ በመመረጡ መራጮች ላይ የደረሰ መጉላላት ወይ ሰብአዊ መብት ጥሰት አለ? የከፋ የለም። የከፋ እንደ ዛይሴ አካባቢ በባህሪውም ይለያል። የኛና ዛይሴ የማንነት ጥያቄ ነው። ራስን የቻልኩ ወረዳ ሊሆን ነው እያለ ያለው። በዛ የተነሳ ዛይሴ አካባቢ ያለው ሁኔታ ከማንነት ጥያቄ ጋር የተያዘ ነው። የኛ የማንነት ጥያቄ ችግር የለም። በማንነት የተነሳ ከየትኛውም ክልሉም ከማንም ጋር እየተጋጨን አይደለም። ይሄ ከሌላ ክልል ጋር ካለው ችግር ያለው ችግር ካልሆነ አጠቃላይ ሁኔታውን ስታይ ጫናዎች አሉ። ለምሳሌ የኢዜማ ደጋፊዎች የሆኑ በተለያዩ ምክንያቶች መታሰር፣ ለጥቂት ጊዜያትም ቢሆን መፈረጅ፣ የተወሰኑ በደሎች አሉ። ግን ረጅም ጊዜ እስር፣ ለሞት እንደዚህ የደረሰበት ሁኔታ እና ከፍተኛ ጫና የለም። ጥሩ። በመጀመሪያው የፓርላማ ዘመኖ በኩራት አሳክቻለሁ የሚሉት ምንድን ነው? ለኮሬስ ምን አይነት ተጨባጭ ለውጥ አመጡ? በኩራት አሳክቻለሁ ብለው አንደኛ በኮሬ እንግዲህ 6 ጊዜ ምርጫዎች ተካሂደዋል በኢትዮጵያ ውስጥ በደርግ ጊዜ ከኃይለ ሥላሴ ጊዜ ጀምሮ የነበረው ተቆጥሮ 6 የሆነው በ5ቱ ምርጫዎች የህዝቡ ድምፅ ተሰምቶ አይታወቅም። አንድም ጊዜ ኮሬ በፓርላማ ውስጥ ድምፁ ተሰምቶ አይታወቅም ነበረ። ለመጀመሪያ ጊዜ ድምፅ ሆኜ እናንተ ሚዲያዎች ትኩረት እንድታደርጉ የኢትዮጵያ ህዝብም እዛ አካባቢ ያለውን ችግር እንዲያውቅ መንግስትም ችግሩን እንዲሰማ የሰራው አድርጋለሁ ብዬ ይህን በኩራት እናገራለሁ። በሌላ በኩል ኢዜማ በማሸነፉ አንድ ትምህርት ቤት አትሊስት አግኝተናል። አንድ አዳሪ ትምህርት ቤት ፕሮፌሰር ብርሃኑ ነጋ ከውጭ እርዳታ ድርጅቶች ጋር በመደራደር እዛ እንዲሰራ አድርጓልና ይህንም እንደ ትልቅ አቺቭመንት ነው ማየው። አልገባኝም ይሄኛው 50 አዳሪ ትምህርት ቤቶች ይሰራሉ ተብሎ ነበርና በትምህርት ሚኒስቴር አዳሪ ትምህርት ቤቶቹ በአጋጣሚ ያልተሳኩም አንዳንድ ቦታዎች ላይ ሞዴል ትምህርት ቤቶች ግን አትሊስት የተወሰኑ አካባቢዎች እንዲሰሩ ሲባል አንዱ ምርጫ ያደረገው የኮሬ ዞን ነው። የኮሬ ዞንን ትምህርት ሚኒስቴር ሲመርጥ አንዱ የኢዜማ ማሸነፍ ነው የሚል የራሳቸው ኦፊሻሊ እንደዚህ ብርሃኑ ነጋ ወይም ትምህርት ሚኒስቴር አላለንም፣ ግን ኢንፍሉዌንስ አድርገን ያገኘነው ውጤት ነው ብለን እናምናለን። ከእንትኑ ጋር የተምታታብኝ ስለመሰለኝ ነው ወይ ያጥሩልኝ ላንሳውና ጥያቄው ነው። ፕሮፌሰር ብርሃኑ ከመልቀቃቸው በፊት ያው የኢዜማ መሪ ነበሩ። በመንግስት ላይ ደግሞ የትምህርት ሚኒስትር ናቸው አይደለም?
እና የኢዜማ ሰው ሆነው የትምህርት ሚኒስትር በመሆናቸው ነው እንዲገነባ የሆነው? ኖ ትምህርት ሚኒስትር ባይሆኑም ይገነባ ነበር። እናንተ በማሸነፋችሁ ምክንያት? ምክንያቱም ፕሮፌሰር ብርሃኑ ትምህርት እንዲሻሻል ስሉ አንዳንድ አካባቢዎች ኋላ የቀሩ አካባቢዎች አሉ፣ የተበደሉ አካባቢዎች አሉ። አንዱ የኮሪያ አካባቢ ነው። ያ አቋም ነበራቸው። ያን ለማስተካከል በመንግስት በጀት ብቻ እንደማይቻል ደግሞ ያውቁ ነበረ እና አውሮፓ ዞረው የተወሰኑ እርዳታዎችን ሰብስበዋል። እነኛን የሰበስቧቸውን ሀብቶች በቀጥታ በእጃቸው ባይገባም በእያንዳንዱ የእርዳታ ድርጅት አማካኝነት አሎኬት እንዲደረግ አድርጓል። የበለጠ የተጎዱ አካባቢዎች ከተጎዱ አካባቢዎች አንዱ ቅድም በዘረዘርኳቸው ምክንያቶችም ጭምር ኋላ የቀረው አንዱ አካባቢ የኛ የኮሬ ዞን አካባቢ ነው። ያ ዞን ደግሞ በምርጫው ያሸነፈ አካባቢ ነው። ስለዚህ ከዚህ ከቀውሱ ጋርም ቅድም ከተጠቀሰው ቀውስ ጋርም ከኢዜማ ማሸነፍ ጋርም በተገናኘ ነው ያን ያገኘ ነው። አንደኛ ቀውሱን በምክር ቤት ውስጥም በሚዲያም አርቲኩሌትድ በደንብ እንደሆነ አድርገን ለዓለም እንዲታወቅ ለኢትዮጵያ ሕዝብ እንዲታወቅ አድርገናል። ያ ኢንፍሉዌንስ አድርጓል። ኢዜማ መመረጡ ደግሞ ያንን ለበሬጆት ላይ እንዲሰጥ አድርጓል። ጥሩ። ያው ድምጽ ማሰማት ጥሩ ነው፣ በተለይ በፌዴራል ፓርላማ። ግን እሱ ብቻውን ግብ አይሆንም እንደሚያውቁትና በሁለተኛው ፓርላማ ዘመኖ አሳካዋለሁ ብለው ዋና የትኩረት አቅጣጫው ምንድን ነው? ከድምጽ ማሰማት ባለፈ እንግዲህ ፓርላማ የህዝብ ድምጽ መሆን ነው ዋነኛ ስራው። 4 ስራዎች ብቻ ነው ፓርላማ የሚሰራው። አንደኛው ህግ ማውጣት ነው። ህግ ማውጣቱ ያው ከሌሎች ፓርላማ አባላት ጋር አንድ ላይ የምንሰራው ስራ ነው። ህጉ በመውጣበት ጊዜ የዚህ የተፎካካሪው ተቃዋሚ ፓርቲዎች ብዛት ይወስናል። አጀንዳ ማቅረብ ህግ ይውጣ፣ ህግ ይቀየር የሚል አሁን ከበፊቱ የተሻለ አጀንዳ ለማቅረብም ተጽዕኖ ለመፍጠርም ብዛት አግኝተናል። ስለዚህ የሞቱ ህጎች ምናልባት እንዲሻሻሉ ህግ አወጣጡ ላይ የበለጠ ድምጽ ይኖረናል፣ የበለጠ አስተዋጽኦ እናደርጋለን ይብል አለ ከህግ አወጣጥ አንጻር። ሁለተኛ ፓርላማ ወደ ሁለተኛው ከመሻገራችን በፊት ይቅርታና አሁን እንደሰማ ነው ይህን ቃለ መጠይቅ በምናደርግበት ሰዓት እንኳን አብላጫውን ድምጽ ያገኘው ብልጽግና ነው። ስለዚህ እናንተ ፈለጋችሁም አልፈለጋችሁም የእናንተ ህግ ማውጣት ላይ ያለው ሂደት ተፈጻሚ የሚሆነው በአሸናፊው ፓርቲ ወይም በብልጽግና በጎ ፈቃድ ላይ የተመሰረተ ነው አይደል? እና በጎ ፈቃድ ላይ የተመሰረተ ነው። ግን የፓርላማ ቡድን የሚባል አለ። ፓርላማው የሚመራበት እና የአባላት ስነ ምግባር ደንብ 6/2008 የሚባል አለ። እዛ ውስጥ የፓርላማ ቡድኖች ይቋቋማሉ ይላል። ከ10 የማያንሱ አባላት ሲኖር የፓርላማ ቡድን አቋቁሞ አጀንዳዎችን ማቅረብ ይችላል። አሁን እድል እናገኛለን። አጀንዳው ይጽደቅ አይጽደቅ ይውደቅ አይውደቅ ሌላ ጉዳይ ነው። ግን ሴይንግ አላችሁ፣ ሴይንግ ይኖረናል። ኢንፍሉዌንስ ለማድረግ አሁን በዛ ብለናል። ከኢዜማ ውጪ ሌሎችንም ጨምሮ ወደ 40 ምናምን የሚሆን ድምጽ ቀላል አይደለም። ከኮረም ውጪ ከኢዜማም ውጪ 40 ምናምን ሰው ማለት አትሊስት 40 ምናምን ማህበረሰቦችን ነው የሚወክለው። የ40 ማህበረሰቦችን ድምጽ በተለየ ሁኔታ ነው የሚያንጸባርቀው። ገዢው ፓርቲ ላይቀበለው ይችላል፣ ግን ኮንሲደር ማድረግ ያለበት ነው። ዲሞክራሲ እያወራን የዲሞክራሲ ስርዓት ግንባታ እያወራን አሁን የፓርላማውን 1/6 ወይም 1/5 የሚሆን ድምጽ ነው አሁን እንደምባለው ወደ 60 ምናምን ይጠጋል ነው የሚባለው። ቀላል ድምጽ አይደለም። ከ400 ምናምን ወንበር ውስጥ 1/8 ድምጽ እያነሳ ያለውን ጥያቄ ዩናኒመስሊ የሚያነሳ ከሆነ መስጋት ለፓርላማው ለሀገሪቷ ዲሞክራሲም አደጋ ነው። እሺ፣ ወደ ሁለተኛው እንሻገር። የፓርላማውን ያብራሩ። ሁለተኛው የፓርላማው ስራ ፓርላማ እንግዲህ የፌደራል ፓርላማ ነው። ስለዚህ የፌደራል መንግስት መስሪያ ቤቶችን አስፈጻሚዎችን ማለት ሚኒስቴር መስሪያ ቤቶችና በስሩ ያሉትን የተለያዩ ተቋማትን መቆጣጠር ነው። አንዱ ስራ ይሄ ነው። እንደ ፓርላማ አባልነቴ ኮሚቴ ውስጥ ገባለሁ። አሁን ያለሁት ለምሳሌ
እና ኤነርጂ ኮሚቴ ውስጥ ምክትል ነኝ። ኖርማሊ የውሃ ሚኒስተርን፣ የመስኖ ሚኒስተርን የመስኖና ቆላማን አካባቢ ሚኒስተር እና በስሩ ያሉ ሌሎች አሁን እንደ ቴክኖሎጂ ውሃ ቴክኖሎጂ ኢንስቲትዩት፣ የኢትዮጵያ ሜትሮሎጂ ኢንስቲትዩት እና ሌሎችንም አካባቢ ጥበቃ እነኝን እንቆጣጠራለን። አንደኛ እቅዳቸው እንቆጣጠራለን። እቅዳቸው ምን ያህል ከሀገሪቱ የ10 ዓመት እቅድ ጋራ እና ሀገሪቱ በ2030 ለመድረስ ካሰበችው ጋራ የተጣጣመ መሆኑን፣ ሁለተኛ የእቅድ አፈጻጸሙን በየጊዜው በሪፖርት መልክም በአካል ጉብኝት ማድረግም ሰራን የሚሏቸውን መስከደን በመጎብኘትም እናደርጋለን። አሁን እናንተ ምን ታደርጋላችሁ ለምለው በበዛን ቁጥር ያን ቁጥጥር ትክክል ያለመሆኑን የማረጋገጥም ኢንፍሉዌንስ የማድረግም በፊት ለምሳሌ ያለነው 4 ነን ኢዜማ 4ታችን በ4 ኮሚቴዎች ውስጥ አለን። ማክሲመም የምናየው 4 ነው። አሁን 13 ነን። 13 ሆነን የምናየውና 4 ሆነን የምናየው ተመሳሳይ አይደለም። ኢቭን ሪፖርቶች ሲቀርቡ የመስክ ጉብኝቶች ሲካሄዱ ከእቅዱ ጋር ምን ያህል ተመሳሳይ እንደሆነ ፊዚካል አፈጻጸሙና ፋይናንሻል አፈጻጸሙ እንዴት እንደሚገናኝ ይህን ለመቆጣጠር እና ድምጻችን በበጀት አጠቃቀም በእቅድ አፈጻጸም ላይ ድምጻችን ለማሰማት ቻሌንጅ ለማድረግ አስተዋጽኦ ለኮሚቴው ለማድረግ ያለን እንትን የበለጠ ነው። ሶስተኛው ፓብሊክ ዲፕሎማሲ ይባላል። ዲፕሎማሲ ነው ሶስተኛው። እሱ ውስጥ ብዙም ሰይንግ የውጭ ጉዳይ ሚኒስቴር ኮሚቴ ውስጥ ያሉት ናቸው ብዙም ሰይንግ ያላቸው። ግን እዛ ኮሚቴ ውስጥ ብዙ ሰዎች ይገባሉ። በተለያየ የአፍሪካ የኤዥያ ምናምን ተብሎ ኦልሞስት የፓርላማ አባላት ሁሉ የሚገቡበት ሁኔታ አለ። አሁን በርካታ የተፎካካሪ ፓርቲ አባላት ይገባሉ። ስለዚህ ኤክስፖዠሩ ለዓለም የበለጠ ይሆናል ማለት ነው። ዓለምንም ለማግኘት የበለጠ እንሆናለን። በፊት 4ታችን ነን። አሁን ግን 13ታችን ወይም እንደ ተፎካካሪ ፓርቲዎች 60 ምናምናችን ከዓለም ጋራ የምንገናኝበት ለኢትዮጵያ የሚበጀውን ሳጀስት የምናደርግበት ኢትዮጵያ የምትከተለው ትክክል የሆነውን ትክክል ነው ብለን የምንደግፍበት፣ ትክክል አይደለም ብለን ደግሞ ለዓለም የምናጋለጥበት እድልም እናገኛለን። ይሄ ሶስተኛው ነው። አራተኛው የህዝብ ውክልና ስራ ነው። ከዚህ ቀደም ሲሰራ የነበረው ነው። በአመት 2 ጊዜ ሄደን ህዝቡን እናወያያለን። የህዝቡ ድምጽ እንሆናለን ማለት ነው። በመንግስትና በህዝቡ መካከል ድልድይ ሆነን እንሰራለን። የህዝቡን ድምጽ ውሃ አጣሁ፣ መብራት አጣሁ፣ አስተዳደር በደል ደረሰብኝ ብሎ ህዝቡ የሚጮኸውን ጥያቄዎችን ህዝቡን በማወያየት በመስማት በወረዳ መፈታት ያለባቸው እዛ ወረዳ ውስጥ እንዲፈቱ በጽሁፍ ሰጥተን ኃላፊነት እንዲወስዱ ለምክር ቤቱ ሰጥተን እንመጣለን። አስፈጻሚውን እናስረዳለን። ክልል ላይም እንደዚሁ ከክልል ስራ አስፈጻሚዎችና ከክልል ምክር ቤት ኃላፊዎች ጋር በመገናኘት ጥያቄዎችን ይሄ ለክልል የተነሱ ጥያቄዎች ናቸው፣ ክልሉ መመለስ አለበት። ክልሉ መንገድ ከሆነ የመንገድ ስራ ድርጅት የክልሉ ወይም ግብርና ከሆነ የግብርና ቢሮ፣ ትምህርት ከሆነ የትምህርት ቢሮ ክልሉን የሚመለከት ነው ብሎ መመለስ አለበት ብለን የህዝቡን ጥያቄ ኦርጋናይዝ በሆነ ሁኔታ ለክልሉ እናቀርባለን። ለምሳሌ መጽሐፍት፣ የትምህርት መጽሐፍትን በመመለከት ከዚህ በፊት ከፍተኛ ችግር ነበር። ዞሮ ዞሮ ከታች ጀምሮ እስከ ትምህርት ሚኒስቴር የሚደርስ ነው። ትምህርት ሚኒስቴር ሁሉም የፓርላማ አባላት ያው ክትትልም እያደረጉ ትምህርት ሚኒስቴርም ራሱ በሰጠው ትኩረት እና መንግስትም በሰጠው ለትምህርት በሰጠው ትኩረት መጽሐፍት ለሃይስኩሎች ተሟልተዋል። አሁን ሃይስኩል መጽሐፍት ችግር አለ ብሎ የሚያወራ የለም። ከዛ በታች ያለውን እስከ 8 ያለውን የክልሉ መንግስት ነው ማሟላት ያለበት። እስከ 8 ከ6 እስከ 8 ከመላ ጎደል በየጊዜው ሪፖርት እያቀረብን
ክልሉ መንግስት ይሄን ማሟላት አልቻለም፣ ማሟላት መቻል አለበት፣ የህዝቡን ድምፅ መስዋዕት አለበት ብለን በምናቀርበውም የክልሉ ምክር ቤት ውስጥም በምነሳው ስራ አስፈጻሚ ውስጥም በምነሳው ይሄ ተሟልቷል። አሁን ከ1 እስከ 3 የአፍ መፍቻ ቋንቋ በሚሰጥባቸው አካባቢዎች ለምሳሌ በጣም ችግሮች አሉ። ይሄን የዞን ምክር ቤቶች እና የወረዳ ምክር ቤቶች መፍታት አለባቸው የሚል በየጊዜው ሪፖርት እናደርጋለን። መሻሻሎች እየተካሄዱ ነው ያሉት። እንግዲህ ፓርላማ ስራ እነኛ 4ቱ ናቸው። አሁን አንድ ስህተት የአመለካከት ስህተት ያለው ምንድን ነው? ፓርላማ ወይም የክልል ምክር ቤት አንድ ሰው ከተመረጠ በኋላ ወረዳዎች ውስጥ ሄዶ የሚሰሩ አፈጻጸሞችን መገምገም አለበት፣ መቆጣጠር አለበት የሚል አለ። ያ በህግ የተገደበ ስልጣን ነው ፓርላማ ያለው። የክልል ምክር ቤት አባላትም የተወሰነ በህግ የተገደበ ስልጣን ነው ያለው። የወረዳ ምክር ቤትም የተወሰነ በእነኛ 4ቱ ዙሪያ ነው የሚያጠነጥሩት። ሌላው በጀት ይመድባል። ፓርላማ በጀት ሲመድብ ለምሳሌ ለግብርና ቢሮ ለግብርና ሚኒስቴር ይመድባል። የሚቆጣጠረው ያን ለግብርና ሚኒስቴር የመደበውን በጀት ነው። የክልል ግብርና ቢሮ የሚሰራውን የሚቆጣጠረው የክልል ግብርና ማነው የክልል ምክር ቤት ነው። ይሄን መለየት ያስፈልጋል ማለት ነው። ጥሩ እንግዲህ መነሻችን ላይ ስናነሳ ነበር የኮሬን የሰብአዊ መብቶች ጥሰቶች ወዘተ ጉዳይና ቀለል ያለ ሊመስል ይችላል፣ ግን ተስፋ ይታዩታል። አሁን ከእርሶ በተጨማሪም ሌሎች ባልደረቦቹ ፓርላማን ተቀላቅለዋል፣ በተናጠልም ሆነ በቡድን። ለኮሬ ምን ታበረክታላቸው? እርሶ የኮሬ ተወካይ ስለሆኑ ማለት ነው። አሁንም ድምፅ መሆንን እንቀጥላለሁ ከሌሎችም ጋር። አሁን በዛ ብለናል። በጋራ ሆነን መንግስት ላይ ጫና በመፍጠር ጥሩ ነገር ይመጣል የሚል ተስፋ አለኝ። በአጠቃላይ ይሄ ፓርላማ ከበፊቱ የተሻለ እንዲሆን ምኞቴም ነው ተስፋዬም ነው። የዚህ የሰላም ችግሮች በአጠቃላይ በኮሬ ብቻ ሳይሆን በሀገሪቱ ውስጥ ያለው የሰላም ችግር እንዲፈታ መንግስት ትኩረት አድርጎ እንደሚሰራ ምናልባት ይሻሻላሉ የሚል ተስፋ አለኝ። በሌላ በኩል የኢኮኖሚ ችግር አለብን። መንግስት ኢኮኖሚ ውስጥ አግሬሲቭሊ የኢኮኖሚ ሪፎርሞች ተካሂደው ልማት የበለጠ እንዲጠናከር የኢኮኖሚ ችግሮቻችን የበለጠ እንዲፈቱ ወጣቶች ስራ አጥነት የበለጠ እየተቀረፈ እንዲሄድ መንግስት ግን ሪፎርም አድርግ ያለው ነው የሚለው ኢኮኖሚ ላይ እኮ 2016 ጅምር ነው ያው ተጠናክሮ ይሄዳል የሚል ሀሳብ አለን። ደስ ብሎኛል ስለተገናኘን። ጥያቄዎችን ጨርሻለሁ። የቀረ ሀሳብ ካለ በሱ መቋጨት እንችላለን። ዶክተር አወቀ የቀረ ሀሳብ የለኝም። የኢትዮጵያ መንግስት አሁን ከፍተኛ ችግር ኢትዮጵያ ውስጥ ነው ያለው። አንዱ የመልካም አስተዳደር ችግር ነው። ምናልባት ግጭቶቹ ቅድም አላነሳውም እንጂ ከመልካም አስተዳደር ጋር የተገናኘ ነው። ተጠቃሚ የሚሆኑ ሰዎች ያሉ ይመስለኛል። እነገሌ የሚል እንትን የለኝም፣ ግን ግጭት ባለበት ቦታ ሁሉ ተጠቃሚዎች አሉ። ግጭቱ እንዲራዘም የሚፈልጉ ይህን እንዲራዘም ከሚፈልጉት አንዱ የመንግስት ባለስልጣናት ናቸው። ራሳቸው የገዢው ፓርቲ ባለስልጣናት ናቸው። ምክንያቱም አሁን ገላና ሸለቆ የኮንትሮባንድ መተላለፊያ ነው። ከታች ከኬንያ ጀምሮ የኮንትሮባንድ መተላለፊያ ነው። በዚህ ይህ ኮንትሮባንድ በአንድ በኩል ሰዎች የሚሳተፉበት ነው፣ ሀብታም የሆኑበት ነው። በሌላ በኩል ግን የጥቅም ግጭትም እንዲካሄድ በር የሚከፍት ስለሆነ የመልካም አስተዳደር ችግርን ይፍታ ባንልበት ጊዜ በተለይ ከሙስና ጋራ ከብልሹ አሰራር ጋራ የተያዙ ችግሮችን መንግስት ለመፍታት ቁርጠኛ መሆን አለበት። ሰሞኑን ጠቅላይ ሚኒስትሩ ሌቦችን ያለ ርህራሄ እንዋጋለን ብለዋል። ይህን በተግባር ማየት ህዝቡ ይፈልጋል። ሁለተኛው ሰላምን ለማስፈን ቁርጠኛ አቋም መውሰድ ያስፈልጋል። አሁን ለምሳሌ ገላና በምንበት ጊዜ 20 ኪሎ ሜትር ናት የገላና ሸለቆ ማለት 20 ወይም 18 ኪሎ ሜትር ናት። 18 ኪሎ ሜትር ውስጥ ወንጀለኛ ሽፍታ ተቀምጦ መንግስትን የሚያስቸግርበት ሁኔታ ያለ ሊኖር የሚገባው አይመስለኝም። ያንን አግሬሲቭ የሆነ ተጨባጭ የሆነ እርምጃ በመውሰድ መፍታት መቻል አለበት። ገላና ሸለቆ ውስጥ ብቻ ሳይሆን ሌሎች አካባቢዎችም ግልጸኝነት መኖር አለበት። ህዝቡ ተሳትፎ
በኢትዮጵያ ጉዳይ ላይ በጥቂት የፓርቲ ባለስልጣናት ወይም አንድ ፓርቲ ሳይሆን ህዝቡ ወደብ ተሳትፎ ማድረግ አለበት በሚወሰኑ ውሳኔዎች ላይ እና ድሮ በኢህአዴግ ጊዜ አውራ ፓርቲ ይባል ነበር። ስሙ ተቀየረ እንጂ አውራ ፓርቲው ቀጥሏል። ይሄ አውራ ፓርቲ ሲስተም ቀርቶ መስፋት መቻል አለበት። ይሄ ሀገር ሰላም እንዲሆን፣ ይሄ ሀገር ጸንቶ እንዲቆይ፣ ይሄ ሀገር ወደ ትልቅ ደረጃ እንዲደርስ የሁሉም ድምፅ የሚሰማበት ሁኔታ ኢትዮጵያ ውስጥ መፈጠር አለበት። ይሄ ደግሞ ይፈጠራል በሂደት በአንድ ጊዜ ይመጣል ባይባልም በሂደት ይፈጠራል የሚል ተስፋ አለኝ። በጣም አመሰግናለሁ። ከሙሉ ግጠሙት። እንግዲህ ወደ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው እንግዳችን የነበሩት ዶክተር አወቀ ሀምዛዬ ናቸው። ዶክተር አወቀ ለተከታታይ ሁለተኛ ጊዜ ፓርላማውን አሸንፈው ይቀላቀላሉ። እንግዲህ አዲስ ሲመሰረት ፓርላማው ማለት ነው። የዚህ ዓመት ገና ስላልተጠናቀቀ እሳቸውን ከልብ እናመሰግናለን። ከስቱዲዮና ካሜራ ባለሙያዎች ጋር በመሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በቀጣይ ከሌላ ባለጉዳይ ጋር እንገናኛለን። ጤና ይስጥልን።